ዛሬ የምንመለከተው የቤተሰብ አባላት ዝርዝርን ነው። በጎረቤት በጓደኛ ያሉትን ማለት ነው። አህባለ ሰብአ ቤት ይላል በግዕዙ። ስለዚህ ሰብ ማለት ሰው፣ ሰዎች ማለት ነው። ብእሲ ማለት ሰውዬ፣ አባወራ ማለት ነው። ብእሲት ማለት ሴትዮ፣ እማወራ ማለት ነው። አብ አባት ማለት ሲሆን አበው ደግሞ አባቶች ማለት ነው። እናት ስትሆን እማት ደግሞ እናቶች ማለት ነው። ወንድም ሲሆን አሃው ደግሞ ወንድሞች ማለት ነው። እህት ስትሆን አሃት ደግሞ እህቶች ማለት ነው። አብ ማለት የአባት አባት ወንድም አያት ማለት ነው። አብ ማለት የአባት እናት ሴት አያት ማለት ነው። ማለት የእናት አባት ወንድ አያት ማለት ነው። ማለት የእናት እናት ሴት አያት ማለት ነው። አብ ማለት የአባት ወንድም አጎት ማለት ነው። አብ ማለት የአባት እህት አክስት ማለት ነው። የእናት ወንድም አጎት ማለት ነው። ማለት የእናት እህት አክስት ማለት ነው። ወልደ ማለት የወንድም ወንድ ልጅ ማለት ነው። ወለተ ማለት የወንድም ሴት ልጅ ማለት ነው። ወልደ እህት ማለት የአጎት ወንድ ልጅ ማለት ነው። ወለተ እህት ማለት የአጎት የአክስት ሴት ልጅ ማለት ነው። ወልደ አብ ማለት የአጎት ወንድ ልጅ ማለት ነው። ወለተ እህተ አብ ማለት የአክስት ልጅ የአክስት ሴት ልጅ ማለት ነው። ወልደ ማለት የአጎት ወንድ ልጅ ማለት ነው። ወለተ እህተ ማለት የአክስት ሴት ልጅ ማለት ነው። ወልድ ወንድ ልጅ ውሉድ ልጆች ማለት ነው። ወለት ሴት ልጅ ስትሆን ወለታት በብዙ ወይንም አዋልድ ሴቶች ልጆች ማለት ነው። ሕፃን ልጅ ሲሆን ሕፃናት በብዙ። ገብር ወንድ አገልጋይ ሲሆን አግብርት ደግሞ በብዙ አገልጋዮች ማለት ነው። ዓመት ሴት አገልጋይ ስትሆን ዓመታት ደግሞ በብዙ ይሆናሉ። ምት ባል ሲሆን ታህማ ደግሞ አማች ማለት ነው። አበብእሲ የባል አባት ማለት ነው። እመብእሲ የባል እናት ማለት ነው። አበብእሲት የሚስት አባት ማለት ነው። እመብእሲት የሚስት እናት ማለት ነው። ወብእሲ የባል ወንድም ማለት ነው። እህተ ብእሲ የባል እህት ማለት ነው። ወብእሲት የሚስት ወንድም ማለት ነው። እህተ ብእሲት የሚስት እህት ማለት ነው። ደቂቅ ልጅ ልጆች ማለት ይሆናል። ውርዝው ወንድ ወጣት ልጅ ሲሆን ውርዘዋን ደግሞ ወጣቶች ነው። ውርዝውት ሴት ወጣት ልጅ ስትሆን ውርዘዋት ደግሞ ወጣቶች ሴቶች ልጆች ማለት ነው። አረጋይ ወንድ ሽማግሌ ሲሆን አረጋውያን ሽማግሌዎች ማለት ነው። አረጋይት ሴት ሽማግሊት ሲሆን አረጋውያት ደግሞ ሴቶች ሽማግሌዎች ማለት ነው። ቢጽ ጓደኛ ሲሆን አብያጽ ደግሞ ጓደኞች ማለት ነው። ጎረቤት ሲሆን አገዋር ደግሞ ጎረቤቶች ማለት ነው። ጸር ጠላት ሲሆን አጽራር ደግሞ ጠላቶች ማለት ነው። ፍቁር ወዳጅ ሲሆን ፍቁራን ወዳጆች ማለት ነው። ስለዚህ እነዚህ በቤተሰብ እና በቤተሰብ ዙሪያ የሚገኙ የቤተሰብ አባላት ናቸው ማለት ነው። የቤተሰብ አባላት አህባለ ሰብአ ቤት ማለት ነው። ለዛሬ እንግዲህ ይህንን አይተናል። ይቆየን።